ሌሊት ነው ተሸክማ አምጥታ መንገድ ዳር የምታስቀምጠው ሰው እንዳያያት። ምን አይነት ጉድ ወለደች ብለው እንዳይጠቋቆሙባት ሲለምን ውሎ ማታ ላይ ነው አባቱ ተሸክሞ ደግሞ የሚመልሰው። እንዲህ ተሸማቀውበት የኖሩ አይነ ስውር ነበረ። ኢየሱስ ሲያልፍ መንገድ ላይ አየው። ያያል ጌታ፣ ያያል ክርስቶስ ገበናችንን፣ ግራ የተጋባንበትን፣ የተጨነቅንበትን፣ በሰው ፊት አንገት የደፋንበትን፣ ሰላም ያጣንበትን ጉዳያችንን ክርስቶስ ሊያይ ይመጣል። በዛ መንገድ ክርስቶስ የመጣው ያለ ምክንያት አይደለም ወገኖቼ። ይሄን ምስኪን ሊጎበኝ ነው። ብዙ አማራጭ መንገዶች ነበሩት። ወደሚፈልግበት አቅጣጫ የሚወስዱ ብዙ ጎዳናዎች ነበሩ። ዛሬ ግን እውሩ በሚቀመጥበት መንገድ በኩል ክርስቶስ መጣ። ወድቀንም እንቀር እንዳይመስላችሁ ወገኖቼ። በቤታችን ውስጥ ተስፋ የቆረጥንባቸው፣ ደረታችንን የደቃንባቸው፣ ያለ እንቅልፍ ያሳለፍንባቸው ሌሊቶቻችንን፣ ሰላም የነሱንን ጉዳዮቻችንን እግዚአብሔር ሊያይ ይመጣል። ማንንም እግዚአብሔር አይተውም ወገኖቼ። መጽሐፍ ቅዱስ እግዚአብሔር ሕዝቡን አይጥልም ርስቱንም አይተውም ይላል። ክብር ለስሙ ይሁን። መዝሙር 94 ከቁጥር 14 ላይ እግዚአብሔር ሕዝቡን አይጥልም። በእያንዳንዳችን ሕይወት ውስጥ ብዙ ኢሹ አለ ወገኖቼ። ተባርከን አይደለም እዚህ ምድር ላይ መጣ ነው፣ ተረግመን ነው። ታውቃላችሁ፣ አዳም ከገነት ሲባረር ተረግሞ ነው ወደ ምድር የመጣው፣ ተባርኮ አይደለም። እሾህና አሜኬላ ባለባት ምድር ላይ እስካለን ድረስ ብዙ የሚያስጨንቁን ጉዳዮች አሉ። እግዚአብሔር ተጨንቃችሁ ቅሩ አይልም፣ ይመጣል። እንዳነባችሁ ቅሩ አይልም፣ ይመጣል። እንቆቅልሻችሁ ሳይፈታ ይቅር አይልም፣ ይመጣል። ጸኒሃ ጸናይክዎ ለእግዚአብሔር ነው ያለው ዳዊት። ሰማዓኒ ወተመይጠኒ ወሰማዓኒ ቃለ ስእለቴ። እግዚአብሔርን ቆይቼ ደጅ ጠናሁት፣ እርሱም ሰማኝ፣ ዘንበል አለልኝ፣ ቃሌንም አደመጠኝ። እግዚአብሔር ዘንበል ይበልልን ለሁላችን። መዝሙር 39 ቁጥር 1 ላይ እግዚአብሔርን ደጅ ጠናሁት። ወገኖቼ ተስፋ እንዳትቆርጡ፣ ተስፋ እንዳትቆርጡ። ደጅ ጥኑት፣ አንኳኩ፣ ለምኑ፣ ያለ መሰልቸት አባታችሁን ጠይቁ። ዳቦ ስትለምኑት ድንጋይ አይሰጥም እሱ። አሳ ለሚለምኑት እባብ አይወረውርም። ተርበናል ስትሉ ሂዱ እሳት ሙቁ አይልም። ለእያንዳንዳችን የልብ ጥያቄ እግዚአብሔር እውነተኛ መልስ ይሰጣል። ዳዊት ይሄንን ነው፣ ቆይቼ እግዚአብሔርን ደጅ ጠናው፣ ሰማኝ፣ ዘንበል አለልኝ። ይሄ እውር ቀኑ ደረሰ። እግዚአብሔር ታሪኩን የሚለውጥበት፣ አይሆንም የተባለ፣ እማይቻል ነው የተባለ፣ ልሙጥ ግንባር ብቻ ሆኖ የተወለደ መቼም አይን አያገኝም የተባለውን ታሪኩን ሊለውጥለት ክርስቶስ መጣ። እስመ አልቦ ነገር ዘይሳነው ለእግዚአብሔር በሉ ወገኖች። በእያንዳንዳችሁ ጉዳይ ላይ፣ በቤታችሁ ጉዳይ፣ በነፍሳችሁ፣ በስጋችሁ ጥያቄ ላይ ለእግዚአብሔር የሚሳነው ነገር የለም። አለ እንዴ ወገኖቼ? የለም። በድቅድቅ ጨለማ ላይ ብርሃን መስጠት የሚችል አምላክ ነው ክርስቶስ። ተራራውን ሜዳ፣ ባህሩን የብስ ማድረግ የሚችል ጌታ ነው የምናመልከው፣ ኤልሻዳይ። ቀድሞ በጠፈር ላይ ብርሃን ይሁን ብሎ በቃሉ ብርሃን የፈጠረ ደግሞ ስጋ ለብሶ ሲመጣ ያ ቃል በልሙጥ ግንባር ላይ አይንን ያበራ ጌታ ነው ዛሬም በመቅደሱ የምናመልከው። ትናንት ለአባቶቻችን ቀኙን የዘረጋ ዛሬም ከኛ ጋር በረድኤት ያለ እግዚአብሔር ነው ዛሬም ተሰብስበን የምናመልከው። እሱ በመቅደሱ አለ። መጽሐፍ ቅዱስ እንዲህ ይላል፣ እግዚአብሔር ውስተ ጽርሐ መቅደሱ፣ እግዚአብሔር ውስተ ሰማይ መንበሩ፣ ወአይንቲዩኒ አበነዳይን ጽራ ወቀራንብቲዩኒ የሐቶ ለእጓለ እመሕያው። እግዚአብሔር በተቀደሰ መቅደሱ ነው። እግዚአብሔር ዙፋኑ በሰማይ ነው። አይኖቹ ወደ ድሃ ይመለከታል፣ ምስኪኑንም እግዚአብሔር ይመረምራል፣ ያያል። መዝሙር 10 ቁጥር 4 ላይ እግዚአብሔር በምሕረቱ ሁላችንን ይመለከታል፣ ያያል። አሁን ይሄን ምስኪን አየው። እናቱ ያፈረችበትን፣ አባቱ የተሳቀቀበትን
የሰዎች ጣት መቀሰሪያ የሆነውን ድቅድቅ ጨለማ ውስጥ ፊቱ ግንባር ብቻ ሆኖ የተወለደውን ቀኑ ሲደርስ እግዚአብሔር አየው። ቀን አለው እግዚአብሔር ቀና የሚያደርግበት ልጆቹ። አንቸኩል ወገኖቼ። እግዚአብሔር ትቶኛል አንበል። እግዚአብሔር ማንንም አይተው። እግዚአብሔር ረስቶኛል እንዳንል ወገኖቼ። እግዚአብሔር በእኛ ካላንደር አይደለም የሚመራው፣ በራሱ ካላንደር ነው። እግዚአብሔር ለምን ዘገየብኝ እንዳትሉ ወገኖቼ። ጸሎቴ ለምን መልስ አጣ ብላችሁ የምትጨነቁ ሰዎች አላችሁ። ብዙዎቻችን ለምንድን ነው እግዚአብሔር መልስ የማይሰጠኝ? ለምንድን ነው ዝም ያለኝ? በጊዜ ለሁሉ ለሁሉም ጊዜ ያለው ነው የሚለው መጽሐፍ። ፈጥኖ ሲሰጠን ፈጥነን እንዳንጠፋበት ነው እግዚአብሔር የሚዘገየው። ብዙ ሰዎች አሉ እጃቸው ሲረጥብ ኪሳቸው ሲሞላ ኑሯቸው ሲስተካከል ከእግዚአብሔር ቤተ መቅደስ 40 ክንድ የሚርቁ ሰዎች አሉ። እግዚአብሔር ለስጋችን ድሎት ሳይሆን ለነፍሳችን ድነት የሚጨነቅ ትጎረኛ ነው። ክብር ለስሙ ይሁን። እንዳንጠፋበት በጥቂት ነገር ረክተን ከመቅደሱ እንዳንርቅ እግዚአብሔር በቃሉ እየጠረበ በመዓዛው እየለወጠ በመቅደሱ እንደ ብረት ምሰሶ ያጸናል። በትዕግስት እንጠብቀው። ይሄ ሰው ቀኑ ደረሰለት። ወረድ ብሎ መጽሐፍ ቅዱሱ ምንድነው የሚለን? ከቁጥር 5 ጀምሮ ስንመለከት በዓለም ሳለው አለ ክርስቶስ የዓለም ብርሃን ነኝ። ይህን ብሎ ወደ መሬት እንትፍ አለ። በምራቁም ጭቃ አድርጎ በጭቃው የዕውሩን ዓይኖች ቀባና ሂድና በሰሊሆም መታጠቢያ ታጠብ አለው። ትርጓሜውም የተላከ ነው። ስለዚህ ሄዶ ታጠበ፣ እያየ መጣ። ርዕሳችን ይሄ ነው። ጌታ በጣቶቹ ነካው። እነዛ አዳምን የፈጠሩ እጆች አሁን የዕውሩን ግንባር ዳሰሱ። እነዛ የሚታየውንና የማይታየውን ዓለም የፈጠሩ ድንቅ መለኮታዊ ጥበብ ክህሎት አሁን እዚህ ሰው ላይ ያ መለኮታዊ ጥበብ መፍሰስ ጀመረ። ጭቃ መሬት ላይ እንትፍ አለ። እንደ ሰውነቱ እንደ አምላክነቱ ደግሞ በግንባሩ ላይ የዓይን ምልክት ሳለ። ተጠምቀና አለው። ተጠምቆ መጣ። እይ ተፈወስ፣ ጨለማ ይገፈፍ፣ ብርሃን ሳለ ብርሃንን ልሰራ ብርሃንን ላሳይ መጥቻለሁ አለ። ዓይኖቹ ቦግ ብለው በሩለት። እስቲ ለጌታ እልል ተሰው። ክብር ለስሙ ይሁን። እግዚአብሔር ብርሃኔና መድኃኒቴ ነው። የሚያስፈራኝ ማን ነው? እግዚአብሔር የሕይወት የመታመኛዋ ነው። የሚያስደነግጠኝ ማን ነው? ቅዱስ ዳዊት። በድቅድቅ ጨለማችን ላይ ብርሃንን የሚፈነጥቅ አምላክ አለን። በወደቅንበት ሕይወት ውስጥ ትንሣኤን የሚሰብከን አምላክ አለን። ባበቃለት ማንነታችን ላይ እንደገና ታሪካችንን እንደ ንስር አድሶ የሚያስቀጥል አባት አለን። መዝሙር 26 ቁጥር 1 ላይ እግዚአብሔር ብርሃኔና መድኃኒቴ ነው። ለዚህ በጨለማ ውስጥ ለኖረ ሰው፣ ለዚህ በድቅድቅ ሕይወት ውስጥ ለነበረ ሰው ክርስቶስ ብርሃን ሆነለት። ክርስቶስ የዓለም ብርሃን ነው። እኔ የዓለም ብርሃን ነኝ ያለው ወገኖቼ። አንዳንዴ ሰይጣን ኑሯችንን ሕይወታችንን ጨለማ ያስመስለናል። ዞር ስንል ዙሪያው ገደል፣ ወደዚህ ስንል ዙሪያው ጨለማ፣ ተስፋ ቢስ ያደርገናል። የሆነ የሚጨበጥ የሚዳሰስ ነገር እንዳናይ ያደርገናል። በዚህ ሰዓት ነው ክርስቶስ አለው የሚለው ወንድሜ። በዚህ ሰዓት ነው ክርስቶስ እኔ ከጎንሽ ነኝ የሚለው ጌታ። አንዳንድ ጊዜ እንዲህ አይነት ነገር ገጥሟችሁ ያውቃል? ዙሪያው ገደል የሆነባችሁ የወደዳችኋቸው ሰዎች የጭቃ ውስጥ ሾክ ሆነው የወጓችሁ፣ የተደገፋችሁት ነገር እንደተሰበረ ሸንበቆ የከዳችሁ፣ አለኝ የምትሉት ነገር እንደ እንፋሎት ከፊታችሁ የበነነባችሁ፣ አሁንስ ምንድነው ተስፋዬ ብላችሁ ግራ የተጋባችሁ ሰዎች አላችሁ። አትጨነቁ። ተስፋችን ክርስቶስ ኢየሱስ ነው። በጨለማ ሕይወታችን ላይ ብርሃንን የሚፈነጥቅ፣ በተቋረጠው ሕይወታችን ላይ እንደገና አዲስ ሕይወት የሚጀምር፣ ዲያብሎስ አልቆልሃል አንተ አብቅቶልሃል ሲል እንደገና በአዲስ ምዕራፍ 1 ብሎ የሚያስጀምር አባትና አምላክ አለን። አማኑኤል ክብር ለስሙ ይሁን። መጽሐፍ ቅዱስ እንዲህ ይላል፣ በሞት ጥላ መካከል እንኳን ብሄድ
አንተ ከኔ ጋር ነህና ክፉን አልፈራም። እስቲ ይህን ቃል ከኔ ጋር በሉት። በሞት ጥላ መካከል እንኳ ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። እንዳትፈሩ ወገኖቼ። የሚያስጨንቅ ነገር ቢመጣ፣ ግራ የሚያጋባ ነገር ቢመጣ፣ ሸክማችን ትከሻችንን የሚያጎብጥ ነገር እንኳን ቢመጣ የሚያቀልልን አምላክ አለ። ጌታ ምንድን ያለው? እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ። ማቴዎስ 11:28 የሚያሳርፍ አባት አለን። ታሪካችንን የሚለውጥ ጌታ አለን። ይሄ ከእናቱ ማህፀን ጀምሮ እውር ሆኖ የተወለደውን ሰው ሁሉ የተጸየፈውን በድቅድቅ ጨለማ ውስጥ የነበረውን እያየ እንዲመጣ አደረገው። ጌታ ሲነካ ማየት ትጀምራለህ ወንድሜ። ቃሉ ሲነካ፣ ፍቅሩ ሲነካ፣ በረከቱ ባንቺ ቤት በኩል ሲያልፍ፣ የጌታ ሰላም በልባችን ሲመጣ ወገኖቼ ቅርፊቱ ይወድቃል። የጋረደን ነገር ሁሉ በራሱ ሰዓት ይወገዳል። ጭጋጋችንን ጌታ አስወግዶ ብርሃን በሕይወታችን ያመጣል። ብርሃን ጤና፣ ብርሃን ሰላም፣ ብርሃን በረከት፣ ብርሃን ጥበብና ዕውቀት፣ ብርሃን ከእግዚአብሔር ከመለኮት የሚሰጡ ታላላቅ ስጦታዎችን ሁሉ ወደ ቤታችን ያመጣል። ይሄ ሰውዬ ብርሃን መጣለት። የእሱ አምላክን ነው ዛሬ የምናመልከው ወገኖቼ። ዛሬ በቤተ መቅደስ የተሰበሰብነው ይሄንን ታሪክ የምንሰማው የምናመልከው ይሄ አምላክ መሆኑን እንድናውቅ ነው። ባዶ አዳራሽ አይደለም ተሰብስበን የምንወጣው ወገኖቼ። እዚህ ጸልየን አስቀድሰን ስንወጣ ተገናኝተን አውርተን የምንወጣው ከዚህ በጨለማ ህይወት ላይ እሱ መጥቶናልና እርሱ ይጠግነናል። ሆሴዕ 6:1 ላይ እሱ መጥቶናል፣ ምናልባት በኃጢአታችን፣ እሱ ሰብሮናል፣ ምናልባት በበደላችን። መጠገኛችንም እሱ ነው፣ ፈዋሻችን እሱ ነው፣ ብርሃናችን እሱ ነው። ኑ ወደ ጌታ። ምን አማራጭ አለን እስቲ ወገኖቼ? ከክርስቶስ ውጪ የተሻለ ምን አማራጭ አለ በህይወታችን? ሰላም ሊሰጥ የሚችል፣ እንባችንን ሊያብስ የሚችል፣ አንደበታችንን በሳቅ ከንፈራችንን በእልልታ ሊሞላ የሚችል ከክርስቶስ ውጪ ማን አለ? ማንም። በመጽሐፍ ቅዱስ ውስጥ ብዙ ሰዎችን አይተናል። ገንዘባቸውን አሟጠው ለባለመድኃኒቶች የጨረሱ፣ ጉልበታቸውን ሁሉ ለዓለም ያባከኑ፣ መጨረሻ ላይ ጌታ ያገኛቸው፣ ታሪካቸው የተለወጠላቸው ወገኖቼ። ይሄንን ሰው ጌታ እንደዚህ ነው ታሪኩን የለወጠለት። ልክ አይኑ ከበራ በኋላ አሁን ሌላ ርዕስ መጣ። እሱ ነው እሱ አይደለም እያሉ ጎረቤቶቹ ሁሉ መጨቃጨቅ ጀመሩ ነው የሚሉ። አያችሁ፣ እግዚአብሔር ታሪካችንን ሲለውጥ፣ ጌታ ቀኙን ሲዘረጋ ለሰው ሁሉ ርዕስ ነው የሚያደርገን። እግዚአብሔር በምህረት ወደኛ ቤት ሲመጣ የናቁን ሰዎች፣ የገፉን ሰዎች ስለኛ ማውራት ይጀምራሉ። ርዕስ ያደርገናል ጌታ። ለዓይናቸው የተጸየፉን ከነሱ ጋር ቁጭ ብለን ማዕድ ለመቅመስ አይደለም፣ ለሰላምታ የደበርናቸው የቀፈፍናቸው ሰዎች ወገኖቼ፣ ጌታ ታሪካችንን ሲለውጥ፣ የክርስቶስ ምህረት ቤታችን ሲገባ፣ እንባችንን አብሶ ታሪካችንን በብርሃን ሲቀይር የናቁን ሰዎች ሁሉ ዓይናቸው ወደኛ ነው። ክብር ለአምላካችን ይሁን። እንዲህ ታሪክን የሚለውጥ አምላክ አለን። የተገፉትን እንዲህ ከፍ የሚያደርግ አባትና አምላክ አለን። መጽሐፍ ቅዱሱ ምንድነው የሚለው? አንዳንዶቹ ይሄ እውሩ አይደለም ሌላ ሰው ነው ይመስለዋል እንጂ አሉ። አይናማ ሆኖ ሲያዩት፣ ያ ልሙጥ ግንባር ቅንድብ ተበጅቶለት የሚያማምሩ አይን ቦግ ብሎለት ሲያዩ እሱን ይመስላል እንጂ ያ እውሩ አይደለም አሉ። አንዳንዶቹ ደግሞ ኧረ ራሱ ነው አሉ። በኋላ በመካከላቸው ጭቅጭቅ ሲነሳ ሄደው ጠየቁት፣ አንተ ይሄ እዚህ ጋር የምትለምነው የነበርከው ያ ፊትህ ግንባር አስፈሪ የነበርከው ሰውዬ አንተ እሱ ነህ አሉት። አዎ እኔ ነኝ። ማን ነው ይሄን ያደረገልህ? ኢየሱስ የተባለ መጥቶ ዳሰሰኝ፣ ማየት ጀመርኩኝ አላቸው። በዚህ ሰዓት አይ በሰንበት እንዲህ አይን የሚያበራ እሱ ኃጢአተኛ ነው። በሰንበት ቀን እንዳንተ ያለውን በኃጢአት ርጉም ሆኖ
ግንባር ብቻ ይዞ የተወለደውን ሰው እይ ብሎ የሚፈውስ ካለ እሱ የእግዚአብሔር ጠላት ነው፣ ኃጢአተኛ ነው ብለው በክርስቶስ ላይ ማጉረምረም ጀመሩ ይላል። እንዲህ ናት ዓለም። እግዚአብሔር ታሪካችንን ሲለውጥልን፣ ቤታችንን ሲባርከን እግዚአብሔርን አብረው የሚያመሰግኑ ጥቂቶች ናቸው። አስጠንቁሎ ነው እኮ የሚሉት፣ አስመትታ ነው። እሷ እኮ እንዲህ የሆነችው፣ እሱ እኮ እንደዚህ የተደረገለት በቁማር ነው፣ በሆነ ነገር በአስማት ነው እንጂ እንዴ የኔን ያህል ትምህርት መች አለው ይላሉ። የኔን ያህል ቤተ ዘመድ የት አላት? እንደኔ መች ትሰራለች? እንደኔ መች ጥንካሬ አለው? እግዚአብሔር ወገኖቼ ታሪካችንን እንደዚህ ይለውጥልን። የሰዎች ርዕስ እስክንሆን ድረስ፣ ሰዎች እስኪደመሙ እጃቸውን ባፋቸው እስኪጭኑ ድረስ ታሪካችንን ጌታ ይለውጥልን። ይለውጣል። አደራችሁን ተስፋ እንዳቆርጡ። ቤተክርስቲያን የምንመጣበት ትልቁ ዓላማ ይሄንን ነው። ተስፋ ሰንቀን የሚጨበጥ ተስፋ ይዘን እንድንሄድ ነው። የብዙ ሰዎች ችግር ይሄ ነው። ምን አገኛለሁ ቤተክርስቲያን ሄጄ? ምን ጠቢልልኛል አስቀድሼ ቆርቤ? ወገኖቼ ለስጋችን በረከትን ለነፍሳችን ድህነትን ልናገኝ ነው የምንመጣው። አቤቱ ወደ ቤት የጠራኸው ነው ያለው ቅዱስ ዳዊት። በአደባባዮችም ለመቀመጥ የመረጥከው ብፁዕ ነው። ከቤት በረከትን እንጠግባለን። ጌታ በረከቱን ለሁላችን ያጥግብ። መዝሙር 64 ቁጥር 6 ላይ ወደ ቤት የጠራኸው አንተ አንቺ የተጠራችሁት በመንፈስ ቅዱስ ነው። ያሰባሰበን እግዚአብሔር ነው። ወደ መቅደሱ እጃችንን በመንፈስ ቅዱስ ኃይል ይዞ እየመራ በብርድ ያመጣን እግዚአብሔር ነው። ለምን አመጣን? ለምን ጠራን? ወገኖቼ ሊባርከን ነው። ወደ ቤት የጠራኸው ብፁዕ ነው። ከቤት በረከትን እንጠግባለን። ሊባርከን ወገኖቼ በጥያቄዎቻችን ሁሉ እግዚአብሔር መለኮታዊ ጸጋን ሊሰጠን፣ ለእንቆቅልሾቻችን ሁሉ መፍትሄ ሊሰጥ እግዚአብሔር ሊባርክ ነው የጠራን። ያዳነን በቅዱስም አጠራር የጠራን እሱ እግዚአብሔር ነው ይላል ሁለተኛ ጢሞቴዎስ 1:9 ላይ። አድኖናል፣ ደግሞም በቅዱስ አጠራር ጠርቶናል። ክብር ለአምላካችን ይሁን። የጠራን እሱ እግዚአብሔር ነው። የዛ የዓይነ ስውር አምላክ፣ የዛ በጨለማ ህይወቱ ላይ ብርሃን የሰጠ ጌታ ዛሬም እኛን የጠራን እሱ ነው። ግራ የተጋባንበት ጉዳይ አለ? አዎ። ያልተሳኩን ጉዳዮች አሉ? አዎ። ያልተመለሱ ጥያቄዎቻችን አሉ? አዎ። የሰው ህይወቱ ብርቱ ሰልፍ ነው ይላል በመጽሐፍ ቅዱስ ላይ። በምድር ላይ የሰው ህይወቱ ብርቱ ሰልፍ ነው። ብዙ ጥያቄ አለን። ለነዛ ሁሉ እግዚአብሔር መልስ ሊሰጥ፣ ለጥያቄዎቻችን ሁሉ ለዚህ እግዚአብሔር ጠርቶናል። ክብር ለስሙ ይሁን። ቀጥሎ ምንድነው የሚለው ወገኖቼ? በተለይ ከቁጥር 24 እስከ 30 ላይ የዚህን ሰው የታላቅ ነገር ይነግረናል። ስለዚህ እውር የነበረውን ሰው ሁለተኛ ጠርተው እግዚአብሔርን አክብር፣ ይሄ የፈወሰ ሰው ኃጢአተኛ መሆኑን እኛ እናውቃለን አሉት። ማንን ነው ኃጢአተኛ የሚሉት? መልሱልኝ። ማን ነው ኃጢአተኛ የተባለው? ክርስቶስ። ኃጢአትን ሊያስተሰርይ የመጣውን ጌታ፣ በደላቸውን በመስቀል ላይ ጠርቆ ከመንገድ ሊያስወግድ የመጣውን ጌታ፣ በንጹህ ደሙ ኃጢአትና ርኩሰታቸውን ሊያጥብ የመጣውን የእግዚአብሔር በግ ኃጢአተኛ ብለው ሰደቡት። አንተን በሰንበት የፈወሰ ሰው ኃጢአተኛ እንደሆነ እናውቃለን አሉት። እውሩም መልሶ እንዲህ አላቸው፣ ኃጢአተኛ መሆኑን አላውቅም። እውር እንደነበርኩ አሁንም ማየት እንደቻልኩ ይህንን ነገር አውቃለሁ አላቸው። እማቀው ይህችን ነው። የሱን በደል የሱን ኃጢአተኛነት እናንተ ልታውቁ ትችላላችሁ። እኔ አላውቅም። እኔ የማቀው ቸርነቱን እንዳደረገልኝ፣ ምህረቱን እንዳበዛልኝ፣ ከድቅድቅ ጨለማ ወደሚደነቅ ብርሃን እንዳሻገረኝ፣ እውር እንደነበርኩኝ የተጠላው የተገፋው በእናንተ የተናኩ እንደነበርኩ እሱ ግን ታሪኬን የለወጠ ጌታ መሆኑን ይሄን እናውቃለሁ አላቸው። ደግሞም ምን አደረገልህ አሉት። ምንድን ያንገበገባቸው? እንደዚህ ግን ደጋግመው ይጠይቁታል። ዓይኔን አበራ እያላቸው እያዩ መልሰው ምን አደረገልህ? እንዴትስ ዓይኖችህ ከፈተ አሉት። እርሱ መልሶ አውሩ እንዲህ አላቸው፣ አስቀድሜ እኮ ነገርኳችሁ፣
አልሰማችሁም። ስለምን ዳግመኛ ልትሰሙ ትወዳላችሁ? እናንተ ደግሞ ደቀ መዛሙርቱ ልትሆኑ ትወዳላችሁ አላቸው። ተሳድበውም አንተ የእርሱ ደቀ መዝሙር ነህ፣ እኛ ግን የሙሴ ደቀ መዛሙርት ነን። እግዚአብሔር ሙሴን እንደተናገረ እኛ እናውቃለን፣ ይህ ሰው ግን ከወዴት እንደሆነ አናውቀውም አሉ። ሰውየውም መልሶ እንዲህ አላቸው፣ ከወዴት እንደሆነ እናንተ አለማወቃችሁ ይደንቃል። ዳሩ ግን ዓይኖቼን ከፈተ። እግዚአብሔርን የሚፈራ ፈቃዱንም የሚያደርግ ቢኖር ያንን እግዚአብሔር ይሰማዋል እንጂ ኃጢአተኞችን እንደማይሰማ እናውቃለን። ዕውር ሆኖ የተወለደውን ዓይኖቹን ማንም እንደከፈተ ዓለም ከተፈጠረ ጀምሮ አልተሰማም። ይህ ሰው ከእግዚአብሔር ባይሆን ምንም ሊያደርግ ባልቻለ ነበር አላቸው። ሰበካቸው። እንደዚህ አይናማ ማድረግ የሚችል ኃጢአተኛ የለም። ከእናቱ ማፀን ጀምሮ ዕውር ሆኖ የተወለደን የፈወሰ የለም። እርሱ ብቻ ነው ይህንን ድንቅ ማድረግ የቻለ። እግዚአብሔር ከእርሱ ጋር የሆነለት ብቻ ነው ይህን ታምር ማድረግ የሚችለው። እምትጨቀጭቁኝ ደቀ መዛሙርቱ መሆን ፈለጋችሁ ወይ? ኃጢአተኛ ነው አላችሁ። እኔ ኃጢአተኛነቱን አላውቅም፣ ታሪኬን የለወጠ ጌታ መሆኑን ነው የማውቀው ብሎ ሰበከላቸው። በሰው ፊት የሚመሰክርልኝ በሰማይ አባቴ ፊት እመሰክራለሁ ያለው ጌታ። ታሪካችሁን የለወጠላችሁ ሰዎች መስክሩ። ማቃችሁን የቀደደላችሁ እህቶች መስክሩ። እንባችሁን ያበሰላችሁ ሰዎች ዝም አትበሉ። የእግዚአብሔርን ክንድ ያልቀመሰ ማንም የለም። የጌታ ፍቅር ያልጎበኘው ማንም የለም ከኛ መሃል። በሕይወት ዘመናችን ክርስቶስ ከሞት መንጋጋ ነጥቆ ያወጣን ብዙዎች ነን። ቀኛችንን በቀኙ ይዞ ከፈረስ ጭራ በቀጠለች መንገድ ያሻገረን ብዙዎቻችን ነን። ከሞት ሸለቆ አውጥቶ በለምለም መስክ ላይ ያሰማራን ብዙዎች ነን። ክብር ለአምላካችን ይሁን። እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በረወታ ዘንድ ይመራኛል። ልበ አምላክ ቅዱስ ዳዊት መዝሙር 22 ቁጥር 1 ላይ ክርስቶስ እረኛችን ነው። ክርስቶስ አባታችን ነው። ክርስቶስ አዳኛችን ነው። ስለ እርሱ ድንቅ ነገር ሁሌም አንደበታችን ይመስክር። ወገኖቼ አንዳንድ ሰው አለ ማተብ አንገቱ ላይ አስሮ እንኳን መታየት የሚያፍር፣ እኔ የክርስቶስ ነኝ ለማለት የሚደነግጥ፣ በአሕዛብ መካከል ሃይማኖት በሌላቸው ሰዎች መካከል በመናፍቃን መካከል እኔ ኦርቶዶክሳዊ ነኝ የጌታ ተከታይ ነኝ ማለት እፍረት የሆነበት ብዙ ሰው አለ። ባላፈረብን ጌታ አንፈር ወገኖቼ። ርቃኑን አደባባይ ላይ ክርስቶስ ሲሰቀል አላፈረብንም። የኛን ዕዳና በደል እግዚአብሔር በእርሱ ላይ አድርጎ መስቀል ላይ ሲወጣ ጌታ አላፈረብህም፣ አትፈረበት። የሁላችንን በደል ነው የሚለው ኢሳይያስ። እግዚአብሔር በእርሱ ላይ አኖረ። ስለ መተላለፋችን እርሱ ቆሰለ፣ ስለ በደላችን ደቀቀ፣ በእርሱ ቁስል እኛ ተፈወስን። ክብር ለአማኑኤል። ኢሳይያስ 53:5 ላይ አላፈረም ጌታ። በሸላቾቹ ፊት ዝም እንደሚል በግ ሲነዳ፣ ለመታረድ እንደሚነዳ ጠቦት ሲሄድ አፉን አልከፈተም። የሁላችንን ነውር በደሙ ሊያነጻ አደባባይ እርቃኑን ሲወጣ ክርስቶስ በእኛ አላፈረም። የምን ማፈር? ክርስትና ውበት ነው። ክርስቶሳዊነት ወገኖቼ ስልጣኔ ነው። ከጌታ ጋር መኖር፣ ከክርስቶስ ጋር መኖር፣ ኦርቶዶክሳዊ መሆን፣ ወንጌል ማወቅ፣ ይህ ኩራት ነው። በማህተባችን አናፍርም። መጽሐፍ ቅዱስ እንዲህ ነው የሚለው ወገኖቼ፣ እስከ ሞት ድረስ የታመንክ ሁን የሕይወትንም አክሊል እሰጥሃለሁ። ራእይ 2:10 ላይ እስከ ሞት ድረስ ለአምላክህ ለባረከ፣ ታሪክህን ለለወጠ፣ እንባሽን ላበሰ፣ በነገራችን ሁሉ ጣልቃ ለገባ ጌታ እስከ ሞት ድረስ እሱን በማመን ለእርሱ በመመስከር የታመንክ ሁን። የሕይወትንም አክሊል እሰጥሃለሁ። ይሄ ሰው ታመነ እስኪሰደብ ድረስ። አንተ ኃጢአተኛ ነውረኛ ሆነ የተወለድክ እያሉ ሲያንቋሽሹት ሁሉ እሱንም ማቀው ነገር የለም፣ ታሪኬን ለውጧል፣ ጨለማዬን ገፏል፣ በብርሃን እንድመላለስ አድርጎኛል ብሎ ስለ ክርስቶስ መሰከረላቸው። መጽሐፍ ቅዱስ እንዲህ ይላል ወገኖቼ፣ አላፍርበትም፣ ያመንኩትን አውቀዋለሁ። እስቲ ይህን ቃል ከኔ ጋር በሉ። ሁለተኛ ጢሞቴዎስ 1:12 ላይ ቅዱስ ጳውሎስ የተናገረው አላፍርበትም በሉ እስቲ። ያመንኩትን አውቀዋለሁ። ታውቁታላችሁ አይደል? ያመንበትን
አናፍርበትም። ክርስቶስን ያመነውን እናውቀዋለን። መራራ ሐሞት እየጠጣ ጣፋጭ ደም የሰጠን ጌታ መሆኑን እናውቀዋለን። የሾህ አክሊል ደፍቶ የብርሃን ዘውድ ያቀዳጀን ንጉሳችን እንደሆነ እናውቀዋለን። ወደ ጨለማ መቃብር ወርዶ እኛን ወደሚደነቅ ገነት ያሻገረን የፍቅር አባት እንደሆነ እናውቀዋለን። ስንራብ የሚያበላን፣ ስንወርቅ የሚያነሳን፣ ስንፍገመገም የሚደግፈን፣ በበረሃ ጓደኛችን፣ አጫዋታችን፣ በብቸኝነት ወራት አባትና እናታችን እሱ እንደሆነ እናውቀዋለን። ያመንኩትን አውቀዋለሁ አላፍርበትም አለ ጳውሎስ። ወገኖች በጌታ አይታፈርም፣ በክርስቶስ አይታፈርም። ይኮራል እንጂ እኔ የክርስቶስ ነኝ፣ እኔ የመድኃኔ ዓለም ነኝ፣ እኔ የአማኑኤል ነኝ፣ እኔ ኦርቶዶክሳዊ ነኝ። በክርስቶስ በመሆናችን ኩራት ሊሰማን እንጂ ክርስቶስ ማርዳ ጌጣችን ነው። ክርስቶስ ዝርግፍ ጌጣችን ነው፣ ውበታችን ነው፣ አክሊላችን ነው። ሞገስነ ወክብርነ ቀርነ መድኃኒትነ ውእቱ ኢየሱስ ክርስቶስ የቤተ ክርስቲያን ቋንቋ ነው። ሞገሳችን፣ ክብራችን፣ የመድኃኒታችን ቀንድ እሱ ክርስቶስ ነው እያለ ነው ጠዋት ጠዋት የምናመሰግነው። ይህ ሰው ስለ ጌታ መሰከረ። ያዳነኝን አውቀዋለሁ፣ የፈወሰኝን አውቀዋለሁ። እናንተም ከፈለጋችሁ ደቀ መዛሙርቱ መሆን አማራችሁ ወይ? የሚገርማችሁ ቀጥሎ ያለው ታሪክ ነው እጅግ የሚያሳዝነው። ልክ ከቁጥር 34 እስከ 41 ያለውን አንቤ ትምህርታችንን እንቋጫለን። እንዲህ ይላል ቁጥር 34 እስከ 41። መልሰውም አንተ ሁለንተናህ በኃጢአት የተወለድክ አንተም እኛን ታስተምራለህን አሉት። ወደ ውጭም አወጡት። ከቤተ መቅደስ ከሚያመልኩበት ሲናጎግ ከማምለኪያቸው እግዚአብሔርን እናመልካለን ብለው ከሚመጻደቁበት ከዛ ስፍራ እያዳፉ እያጣፉ አንተ እኛን ልትሰብከን፣ አንተ እኛን ልታስተምረን፣ ኢየሱስ ብርሃን ነው ብላችሁ እመኑ ልትለን እየጠፈጠፉ እያዳፉ ከቤተ መቅደስ አወጡት። እንዲህ ነው የዓለም ምላሿ። ስለ ክርስቶስ ስትዘምር፣ ስለ አዳኝን ጌታ ስንመሰክር ውስጣቸው ሰላም የሚያጡ ብዙ ሰዎች አሉ። የሚጨንቃቸው ሰላማቸው የሚናጋ የክርስቶስ ነገር ሲነሳ የዛር መንፈስ እንደያዛቸው ውስጣቸው የሚንዘፈዘፍባቸው አሉ። ጌታ ልባቸውን ይፈውስ። እያጣፉ እንደው ማመስገን እኮ ነበረባቸው። ብርሃን የሰጠህ አምላክ ይመስገን። እቺ እንኳን ለማለት ቀፈፋቸው። እውር ሆነ የተወለድክ ዛሬ ማየት ቻል፣ ከኛ እኩል ሆንክ፣ እግዚአብሔር ይመስገን ማለት ሲችሉ የአብርሃም ልጆች ከሆኑ የሙሴ ሕግ ተከታዮች ከሆኑ አንዲት የምስጋና ቃል ካንደበታቸው ጠፋ። ልክ እስጢፋኖስን እንዲሁ ያደረጉት። እስጢፋኖስ ታስታውሳላችሁ? ስለ አብርሃም ሲተርክላቸው አፋቸውን ከፍተው ወከክ ብለው ይሰሙት ነበር። ስለ ሙሴ ሲያስተምራቸው ቁጭ ብለው ያጨበጭቡለት ነበር። ስለ አሮን፣ ስለ ዮፍታሔ፣ ስለ ጌዲዮን፣ ስለ ሶምሶን ሲተርክላቸው አባቶቻችንን ጠራለን ይሉት ነበር። ስለ ኢየሱስ መናገር ሲጀምር ግን ድንጋይ ያነሱ ይላል። እንዲህ ነው ዛሬ ስለ ክርስቶስ ሲነሳ ሰላማቸው የሚናጋባቸው ሰዎች አሉ። ፍቅር የሆነው ጌታ፣ ብርሃን የሚሰጠው ጌታ ከሱ ውጭ ማን ይነገር? ከሱ ውጭ ማን ይሰበክ? ከሱ ውጭ ማን ይታወጅ ለዓለም? የዓለምን ኃጢአት በደሙ ያስተሰረየ፣ እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ ያለ፣ መረባችንን በአሳ ማድጋችንን በወይን የሚያጥለቀልቅ ጌታ፣ ታሪክ የሚለውጠውን አባት ከሱ ውጪ ለማን ይሰበክ? ለማን ይዘመር? ለማን ክብር ይነገር? ሰማዕታት ለማን ነው ደማቸውን የገበሩት? ስለማ ፍቅር ነው? ስለ ክርስቶስ። በመጋዝ የተሰነጠቁት፣ አንገታቸውን በሰይፍ የተቀሉት፣ በመርዝ ባህር ውስጥ የተዘፈዘፉት እነ ቅዱስ ጊዮርጊስ እና አርሴማ ቅድስት ሌሎቹም ዋጋ የከፈሉት ስለማ ፍቅር ነው? ስለ ኢየሱስ ክርስቶስ ፍቅር። የክርስቶስ ፍቅር ልባቸውን ሲነካቸው ነው ወገኖቼ ሰይፍ እንደ ከረባት እያሰሩ ክብራቸው የሆነላቸው ሞታቸው።
የድንጋይ ክምር እንደ አበባ እቅፍ የተቀበሉት የክርስቶስ ፍቅር ልባቸው ውስጥ እንደ ፍም ስለሚንተከተክ ነው። ጌታ ፍቅሩን በልቦናችን ጣዕሙን በከንፈራችን ያሮለልን። እንደ ሰማዕታት መጽናት የምንችለው የጌታ ፍቅር ልባችን ሲገባ ነው። እነዚህ ሰዎች ከመቅደስ አስወጡት። ውጣ በቃ አሉት። ወጥቶ ይቀር ይሆን? እቺን አይነት ተመልክተን እንቆጭ። እንደተገፋ ሂድ ውጣ እንደተባለ በክርስቶስ ምክንያት ተዋርዶ ይቀር ይሆን? መጽሐፍ ቅዱስ እንዲህ ይላል፣ ኢየሱስም ወደ ውጪ እንዳወጡት ሰማ። ሲያገኘውም አንተ በእግዚአብሔር ልጅ ታምናለህን አለው። እርሱም መልሶ ጌታ ሆይ በእርሱ አምን ዘንድ ማን ነው አለው። ኢየሱስም አይተኸዋል፣ ካንተ ጋር የሚነጋገረው እሱ ነው አለው። እርሱም ጌታ ሆይ አምናለሁ አለ፣ ሰገደለት። ኢየሱስም የማያዩ እንዲያዩ የሚያዩም እንዲታወሩ እኔ ወደዚህ ዓለም መጣሁ አለ። ክብር ለአምላካችን ይሁን። ወደ ውጪ እንዳወጡት ሰማ። ሰምቶ ዝም አላለም። መጣ ጌታ። ስንገፋ፣ ስንዋረድ፣ ስለ ስሙ ስንሰደብ፣ ስንንከራተት የራሳችሁ ጉዳይ በሉ ተቋቋሙት፣ ቻሉት አይልም። ይመጣል ጌታ። በክርስትናችን ምክንያት በኦርቶዶክሳዊነታችን ምክንያት ስንታረድ፣ ስንገፋ ጌታ ዝም አይልም። ታሪክ ይለውጣል፣ ይመጣል። ወገኖቼ የኢትዮጵያ ኦርቶዶክሳውያን ክርስቲያኖች ደም ፈሶ የሚቀር ይመስላችኋል? ታርደው እንደ በግ እንዲሁ ደማቸው ደመከልብ ሆኖ ይቀር ይመስላችኋል? አያደርገውም ጌታ። ታሪካችንን ሊለውጥ ይመጣል። የሰማዕታት ደማቸው ወገኖቼ የክርስትና ዘር ነው። ሊያበዛን ይመጣል። እየባረከን ሊባርከን ይመጣል። አሕዛብን ከእግራችን በታች እንደ ትቢያ ሊያራግፍ፣ እኛን ደግሞ በክብር ማማ ላይ ሊያስቀምጥ ጌታ ይመጣል። መጽሐፍ ቅዱስ እንዲህ ይላል፣ እኔ ካንተ ጋር ነኝና አትፍራ፣ እኔ አምላክ ነኝና አትደንግጥ፣ አበረታለሁ፣ እረዳሃለሁ፣ በጽድቄም ቀኝ ደግፌ እይዝሃለሁ። ክብር ለአምላካችን ይሁን። ኢሳይያስ 41:10 ላይ አልጥልህም፣ እኔ ካንተ ጋር ነኝ፣ እረዳሃለሁ፣ አበረታሃለሁ። ለዚህ ነው ኢሳይያስ በአንተ ለምትደገፍ ነፍስ ፈጽመ በሰላም ተጠብቃታለህ፣ እግዚአብሔር የዘላለም አምባ ነውና ለዘላለም በእግዚአብሔር ታመኑ። እስቲ ከኔ ጋር በሉት ይሄን ቃል፣ የመጨረሻ ቃል። በአንተ ለምትደገፍ ነፍስ በሉ ፈጽመ በሰላም ተጠብቃታለህ፣ እግዚአብሔር የዘላለም አምባ ነው፣ ለዘላለም በእግዚአብሔር ታመኑ። ኢሳይያስ 26:3 ላይ ለዘላለም በእግዚአብሔር ታመኑ። አይጥልም፣ አይተውም፣ አይረሳም። ከመቅደሱ ገፉት፣ አሳደዱት፣ አልተወውም። ጌታ መጣ። ይመጣል ጌታ ወደ ቤታችን፣ ይመጣል ጌታ ወደ ህይወታችን። ሰላም ባጣንበት፣ በተጨነቅንበት ስለ ስሜ ትጠላላችሁ ነው ያለው፣ ትገፋላችሁ፣ እኔ ግን ዓለምን አሸንፌአለሁና ይዛችሁ ነው ያለው ዮሐንስ 16:33 ላይ። ስለ ጌታ ስንገፋ፣ ስለ ስሙ ስንዋረድ፣ በኦርቶዶክሳዊነታችን በክርስትናችን ስንታረድ፣ አይዟችሁ የክብር መንፈስ ወደኛ ይመጣል። የክብር አክሊል ይጠብቀናል። ጳውሎስ ያለው ምንድን ነው? መልካሙን ገድል ተጋድያለሁ፣ ሃይማኖትን ጠብቄያለሁ፣ ሩጫውን ፈጽሜያለሁ፣ ከእንግዲህ የጽድቅ አክሊል ይጠብቀኛል። ይህም ለኔ ብቻ አይደለም እንደኔ መገለጡን ለሚጠብቁ ሁሉ ነው ያለው 2 ጢሞቴዎስ 4:7 ላይ። አለን አክሊል፣ አለን ክብር፣ አለን ርስት፣ ከቅዱሳን ጋር ባላገሮች እንሆናለን። ክብር ለአምላካችን ይሁን። የዚህን ሰውዬ ታሪክ የለወጠ የሁላችንን ታሪክ ይለውጥልን። እያየ መጣ። በጨለማ የነበረው በብርሃን ተመለሰ። እውር የነበረው አይናማ ሆነ። ጌታ ጨለማችንን ገፍቶ በክብር በብርሃን እንዲመለሰን ፈቃዱ ይሁን። ወስብሐት ለእግዚአብሔር።